ሰላም የፕራክቲካል ድሪም ተከታታዮች እንደምናችሁ። ዛሬ እንደተለመደው የግሬድ 11 ዩኒት 10 ቀጣዩን ፓርት ይዤላችሁ መጥቻለሁ። በዛሬ የምናየው ስለ ኢንግሊሽ ሪቮሉሽን ነው። ምን ይላል? In 1603 the last ruler of English Tudor dynasty, Queen Elizabeth I, died unmarried. She was succeeded by her nearest relative James VI. ምንድነው የሆነው? የቱዶር ዳይናስቲ የመጨረሻዋ ንግስት የሆነችዋ ኪዊን ኤልዛቤዝ ዘፈርስት አላገባችም፣ ልጅም አልነበራትም፣ ሞተች። ስትሞት ለሷ ሪላቲቭ የሆነው ዘመድ የሆነው ጄምስ 6 የስኮትላንድ ንጉስ ነበረ። ስለዚህ እሱን ንጉስ ይሁን ብላ ነበር የሞተችው። ስለዚህ ምንድነው የሆነው? ልክ ኤልሳቤት ዘፈርስት ስትሞት ከሷ ጋር ዝምድና ያለው የስኮትላንድ ንጉስ ጄምስ 6 ኢንግላንድ መጣና ራሱን ጄምስ ዘፈርስት ብሎ የኢንግላንድም የስኮትላንድም ንጉስ ሆነ ማለት ነው። በ1603 in 1603 England and Scotland had the same ruler but remained separate countries in all other respects. በ1603 ኢንግላንድ እና ስኮትላንድ the same ruler ነበራቸው ወይም አንድ መሪ ነበራቸው፣ እሱም ጄምስ ፈርስት ነው። ግን ስቲል የተለያዩ ሀገራቶች ነበሩ። ግራ ለምትጋቡ ሰዎች ግልጽ እንዲሆንላችሁ ስለምፈልግ ነው። ስኮትላንድ ከኢንግላንድ በላይ በኩል ነው የምትገኘው። ስኮትላንድ ኢንግላንድ እዚህ ጋር ነው ማለት ነው። እሱን ማፑን እንድታስታውሱት ነው። እንደገና ደግሞ አየርላንድ ስንል አየርላንድ የሚገኘው እዚህ ጋር ነው። በአጠቃላይ ግሬት ብሪቴን ሲባል እንድታስታውሱ ስኮትላንድ፣ ኢንግላንድ፣ ዌልስ እና ኖርዘርን አየርላንድን የያዘ ነው ማለት ነው፣ አሁን ላይ ማለት ነው። ኤኒዌይ ምን ይላል? በ1603 ኢንግላንድና ስኮትላንድ ተመሳሳይ መሪ ይኖራቸው እንጂ የተለያዩ ሀገራቶች ነበሩ። ኢንግላንድ ኤንድ ስኮትላንድ ዌር ቦዝ ፕሮቴስታንት፣ ሁለቱም ሀገራቶች ፕሮቴስታንት ነበሩ። however the Scottish church called Presbyterian church was more strictly and thoroughly Calvinist than the official church of England. ሁለቱም ፕሮቴስታንት ይሁኑ እንጂ ልዩነት ነበራቸው። ማለትም ስኮትላንዶች ካልቪኒስት ናቸው። የነሱ ቸርች የስኮትላንዶች ቸርች ምንድነው የሚባለው? ፕሬስቢቴሪያን ቸርች ይባላል። የእንግሊዞች ቸርች ደግሞ ቸርች ኦፍ ኢንግላንድ ነው የሚባለው። እነሱ አንጀሊካኒዝም ነው። ፕሮቴስታንትም ሆነው ይለያያሉ። ስኮትላንዶች ባጭሩ ግን ለመረዳት ከፈለጋችሁ ስኮትላንዶች ሞር አክራሪ ፕሮቴስታንቶች ናቸው በሚለው ያዙልኝ። ቀጣይ ምን ይላል? ኢንግላንድ ኤንድ ስኮትላንድ did not become politically united except briefly in the time of Cromwell until the Act of Union in 707. ኢንግላንድ እና ስኮትላንድ ፖለቲካሊ በቃ አንድ ሀገር ነን ብለው ያወጁት በአክት ኦፍ ዩኒየን ኢን 707 ነው። በ1707 አክት ኦፍ ዩኒየን ላይ ከዛ በኋላ ነው በይፋ ኢንግላንድ እና ስኮትላንድ አንድ ላይ ሆነው ስማቸውን ግሬት ብሪቴን ያሉት ማለት ነው። ቀጣይ ምን ይላል? the Tudor dynasty had made English monarchy strong but not absolute, and the Stuart dynasty stepped into this strong position in 603. እንግዲህ ቱዶር ዳይናስቲ ስቱዋርት ዳይናስቲ ሲባል ግራ እንዳትጋቡ። ቱዶር ዳይናስቲ ማለት የሄነሪ ልጆች የነበሩት እንደ ኤልሳቤት ያለችው የነበረበት ነው። ስቱዋርት ዳይናስቲ ደግሞ የሚባለው ልክ ኤልሳቤት ከሞተች በኋላ ጄምስ ዘፈርስት ስልጣን ላይ ከወጣ በኋላ ያለው ዳይናስቲ ነው። ስለዚህ ይሄ ግልጽ ከሆነላችሁ ምንድነው የሚለው? የእንግሊሽ ሞናርኪ በዛ ጊዜ የነበረው ስትሮንግ ነበረ፣ ነገር ግን አብሶሉት አልነበረም። ማለትም ሞናርኪዎቹ ወይም ንጉሶቹ ፈላጭ ቆራጭ የሆነ ስልጣን አልነበራቸውም። ጠንካራ በጣም ሁሉም ስልጣን በእጃቸው አልነበረም ነው የሚለው። ለምን የሚለውን ይገልጽላቸዋል። The English monarchy was not absolute because although there was a royal navy, the king had no regular professional army and only small bureaucracy of paid officials. ምንድነው? ንጉሱ የራሱ የሆነ አርሚ አልነበረውም። ምን ይላል? The monarchy needed the cooperation of the land-owning nobles and gentry and rich citizen burgesses of the town and the cities to govern the country effectively. እና ምንድነው የሚለው? ሞናርኪ ወይም ንጉሱ ኤፌክቲቭሊ ማስተዳደር ከፈለገ ኮኦፕሬሽን ያስፈልገዋል ወይም እርዳታ ያስፈልገዋል። የማን እርዳታ ያስፈልገዋል? የኖብሎቹ፣ የመኳንንቶቹ፣ የጀኔትሪዎቹ። ጀኔትሪ የሚባሉት እንደ ኖብል ሆነው ከኖብል ግን ትንሽ አነስ የሚሉ ሲሆኑ እንደገና ደግሞ በርጊዮሶችም ንጉሱን ማገዝ አለባቸው። በርጊዮሶቹ ማለት ሀብታም የሆኑ ነጋዴዎቹ ማለት ናቸው። እና ንጉሱ አብሶሉት አልነበረም፣ ስትሮንግ ነበረ፣ ግን ሁሉም ስልጣን በእጁ አልነበረም ማለት ነው። ለምን? አንድ ምክንያት አወራን፣ አርሚ ስላልነበረው፣ የራሱ የሆነ አርሚ አልነበረው። ሌላኛው ምን ይላል? The English monarchy was not absolute for another reason, that is the existence of a representative national assembly called parliament. የፓርላመንቱ መኖር
የእንግሊሽ ሞናርኪን አብሶሉት እንዳይሆን አድርጎታል። ለምን? ፓርላመንቱ ከንጉሱ ስልጣን ይጋራል። እንዴት ብለን እኔ all laws and taxes had to be approved by the parliament but parliament only met when the king called it። ማንኛውም ህግ ወይም ታክስ የሚጸድቀው በፓርላመንቱ ነው። ስለዚህ ንጉሱ ገንዘብ መሰብሰብ ቢፈልግ ታክሱ የግድ ፓርላማው ካላጸደቀለት በስተቀር ንጉሱ ገንዘብ ማግኘት አይችልም ማለት ነው። በሌላኛው ሳይድ ደግሞ ፓርላመንቱ መሰብሰብ የሚችለው only met when the king called it ንጉሱ ሲጠራቸው ብቻ ነው። ስለዚህ ይሄንን ማወቅ አለብን። ሌላኛው the parliament has two houses የእንግሊዝ ፓርላመንት አሁንም ብትሄዱ ሁለት ክፍሎች አሉት house of lords and house of commons የሚባል ማለት ነው። እና house of lords not elected consisting of nobles archbishop and bishop house of lords ውስጥ አባላት የሚሆኑት ሰዎች they are not elected ተመርጠው አይደለም instead they are head of noble families ማለትም የመኳንንት ዘሮች ናቸው ወይም የተከበሩ ዘሮች ናቸው ወይም ደግሞ አርክ ቢሾፕ ናቸው which means ሊቀ ጳጳስ ወይም ጳጳስ ቢሾፕ ናቸው። ስለዚህ ሃውስ ኦፍ ሎርድስ ውስጥ አባል የሚሆኑ ሰዎች ተመርጠው ሳይሆን ባላቸው ዘር እና ማንነት እንደ ወይም ደግሞ ሊቀ ጳጳስ ጳጳስ ከሆኑ ነው ማለት ነው። ሁለተኛው የፓርላማ አካል ምንድነው የሚባለው አለን? ሃውስ ኦፍ ኮመንስ ነው። ሃውስ ኦፍ ኮመንስ ውስጥ ግን አባል የሚሆኑ ሰዎች ኢሌክትድ ኤንድ ሪፕሬዘንትድ ባይ ዘ ፒፕል ሰውን የሚወክሉ እና ተመርጠው ነው የሚገቡት ሃውስ ኦፍ ኮመንስ ውስጥ ያሉ ሰዎች ማለት ነው። ምን ይላል ቀጣይ? the voting election for members or MP ይላል። MP ማለት members of parliament ለማለት ነው። of house of commons was not democratic ነገር ግን ቅድም እንደነገርኳችሁ house of commons የሚገባው በምርጫ ነው ብያችኋለሁ። ነገር ግን ያ ምርጫ ዲሞክራቲክ አልነበረም፣ ፍትሃዊ አልነበረም። ብዙ ጊዜ house of commons ውስጥ የሚገቡ ሰዎች ወደዛ የሚገቡ ሰዎች ወይ ጄኔተሪ ናቸው ወይ ደግሞ በርጊዮስ ናቸው። ጄኔተሪ ማለት ኦልሞስት ኖብል የሆኑ ሰዎች ኖብል አይደሉም ግን ለኖብልነት የሚቀርቡ ሰዎች ናቸው። በርጊዮስ ደግሞ ነጋዴ ሆነው ሀብታም የሆኑ ናቸው። ስለዚህ ፍትሃዊ አይደለም፣ ህዝቡን የሚወክል አይደለም። ኢቭን ሃውስ ኦፍ ኮመንስ ውስጥ የሚገቡት ግን የሚገቡት በምርጫ ነው። የተወሰኑ ሰዎች ይሄዱና ይመርጧቸዋል። እነዚህ ሰዎች ግን የሚመረጡት እንደነገርኳችሁ ጄኔተሪዎችና በርጊዮስ ናቸው እንጂ ኖርማል ሰው አይደለም ማለት ነው። ቀጣይ መጽሐፋችሁ የሚያወራው ኮንፍሊክት ቢትዊን ዘ ኪንግ ኤንድ ፓርላመንት እንዴት በፓርላማውና በንጉሱ መካከል ጸብ እንደተነሳ ነው። serious conflict between the king and the parliament began in the reign of Charles the First በጣም ከፍተኛ የሆነ ጸብ በንጉስና በፓርላመንቱ መካከል የተነሳው በቻርልስ ዘ ፈርስት ጊዜ ነው። the most disputes were about foreign policy, money and religion ብዙ ጊዜ ይጣሉ የነበሩ ንጉሱና ፓርላመንቱ የሚጣሉት በፎሬን ፖሊሲ በመኒና በሪሊጅን ነው በሃይማኖት። so ምን ይላል? early in his reign England was involved in two expensive unsuccessful wars against Spain and France. Failure led to criticism of the king and his ministers. ቻርልስ ዘ ፈርስት በሱ ዘመን ጊዜ ከስፔን እና ከፍራንስ ጋር ሁለት ጊዜ ተዋግቶ ሁለት ጊዜ ተሸንፎ ነበርና ይሄ መሸነፉ ቻርልስ ዘ ፈርስት ላይ ምን አመጣበት? ክሪቲሲዝም አመጣበት። በጣም ወቀሳ ይደርስበት ነበር። እሱንም የሱንም ሚኒስትሪዎች ወይም ደግሞ የሱን አገልጋዮች በጣም ይወቀሱ ነበር። በፓርላመንቱ ቻርልስ ላይክ ሞስት ምን ይላል? ቻርልስ ላይክ ሞስት ኢሮፒያን ኪንግስ was usually in financial difficulties ገንዘብ ደግሞ በቻርልስ ዘ ፈርስትን በጣም ይቸግረው ነበር። when the parliament did not vote sufficient money in taxation Charles collected money without the parliament approval in number of ways which his people felt was illegal ያው ፓርላመንቱ ደግሞ እንደነገርኳችሁ ቻርልስ ዘ ፈርስትን አይወዱትም። ስለዚህ ገንዘብ አጽድቁልኝ ሲላቸው አያጸድቁለትም። ስለዚህ ቻርልስ ዘ ፈርስት ፓርላመንቱ ባያጸድቅለትም በራሱ መንገድ ገንዘብ ይሰበስብ ነበር ማለት ነው። ይሄ ደግሞ ኢሌጋል ነበር። ሌላኛው ደግሞ የሃይማኖት ችግር ነበረ። ይሄ የሃይማኖት ችግር ምንድን ነበር? The religious problem was a growing suspicion in England that Charles and his ምንድነው የሚለው? የሃይማኖት ችግሩ ምን ነበር? The religious problem was the growing suspicion in England that Charles and his French Catholic queen Henrietta Maria were taking England away from Protestantism and back to Catholicism የቻርልስ ዘ ፈርስት ሚስት ማሪያ ካቶሊክ ነች እና ምን ብለው ያወሩበታል?
ቻርለስም እኮ ይሄኔ በውስጡ ካቶሊክ ነው ሲክሬት ካቶሊክ ነው ብለው ያወሩበታል። ግን ቻርለስ ወዝ ናት ኤ ሲክሬት ካቶሊክ፣ እሱ ግን በውስጡ ካቶሊክ አልነበረም፣ ፕሮቴስታንት ነው። ግን የእሱ ሚስት ካቶሊክ ስለሆነች እሱም ኢንግላንድን ወደ ካቶሊዝም እየወሰዳት ነው፣ ከፕሮቴስታንት አውጥቶ ወደ ካቶሊዝም ሊወስደን ነው ብለው ይፈሩ ነበር እና በዛም በጣም ቻርለስን ያሰቃዩት ወይም ደግሞ ያሙት ነበር ማለት ነው። ሶ Charles had so much trouble from the parliament after 1629 he did not call a meeting of the parliament again until 1640 so በጣም ከፓርላመንት ጋር የተጋጨ ስለተቸገረ ቻርልስ ምን አደረገ ከ1629 እስከ 1640 ለ11 አመታት ያህል he ruled without the parliament አንድ ጊዜም ፓርላመንቶቹን ሳይጠራ ለ11 አመት በራሱ እንደፈለገ አድርጎ ማስተዳደር ጀመረ so he was like absolute monarch which means ፈላጭ ቆራጭ ነበር ማለት ነው So beginning of revolution ታዲያ ችግር እንዴት ተፈጠረ ወደሚለው እኔ The revolution crisis began in Scotland. Charles was a king of Scotland as well as king of England in 1637. Without consulting Scots, Charles imposed the Church of England prayer book for church service in Scotland. ምንድነው የሆነው ልክ ቻርልስ እንደነገርኳችሁ ቻርልስ ዘ ፈርስት የስኮትላንድም የኢንግላንድም ንጉስ ነው እና Without consulting the Scots, Charles imposed the Church of England prayer book for church service in Scotland. ቅድም እንደነገርኳችሁ ኢንግላንድና ስኮትላንድ ሁለቱም ፕሮቴስታንት ቢሆኑም ስኮትላንዶች ሞር ካልቪኒስት ናቸው ወይም ደግሞ ሞር ያከራሉ ብያችሁ ነበርና ቻርልስ ምን አደረገ የኢንግላንድን ፕሬየር ቡክ ወይም ደግሞ ኢንግላንድ ላይ ይጠቀሙበት የነበረውን የማምለኪያ መጽሐፍ ስኮትላንዶችም ተጠቀሙበት ብሎ አዘዘ። ስኮትላንዶች ደግሞ ሞር ያከራሉ ስላልኳችሁ የእናንተ መጽሐፍማ እንደውም የካቶሊክ ነው ፕሮቴስታንት ነን ትላላችሁ እንጂ እናንተ እኮ እንደ ካቶሊክ ነው የምታመልኩት ስለዚህ አንቀበልም አሉት ሶ ምን አሉ the Scots opposed for nationalist reason ምክንያቱም for Scots the prayer book really did look like Catholic ለስኮትላንዶች የኢንግላንድ የማምለኪያ መጽሐፍ የካቶሊክ ነው የሚመስላቸው ስለዚህ አንቀበልም አንፈልግም ብለው ስኮትላንዶች አመጹ ሬብል አደረጉ ማለት ነው So hoping to obtain money to suppress the rebellion in Scotland, Charles called a meeting of the English Parliament. ስለዚህ ስኮትላንድ ላይ ያለውን አመጽ ለማስቆም ሲል ቻርልስ ዘ ፈርስት ምን ያስፈልገዋል ገንዘብ ያስፈልገዋል ገንዘብ ደግሞ መሰብሰብ የሚቻለው በታክስ ነው ታክስን ደግሞ ማጽደቅ የሚችለው ፓርላመንት ስለነበረ ቻርልስ ዘ ፈርስት 11 አመት ሙሉ ፓርላመንት ሳይጠራ ቆይቶ ነበር ነገር ግን ስኮትላንድ ላይ አመጽ ስለተነሳ ያንን አመጽ ለማስቆም የሚያስፈልግ ገንዘብ ደግሞ ማጽደቅ የሚችሉት ፓርላመንት ስለሆኑ ፓርላመንቱን ጠራ ማለት ነው ሶ ምን ይላል however the parliament refused to approve any taxation የተጠራው ፓርላመንት ምንም የሆነ ታክስ አላጸድቃሉት እምቢ አሉት ማለት ነው ለምን 11 አመት ሳይጠራቸው ቆይቶ አሁን ገንዘብ ሲፈልግ ብቻ ነው የጠራቸው ስለዚህ 3 ሳምንት ከአፕሪል እስከ ሜይ 1640 ተሰብስበው አላጽድቅ ሲሉት እሱ ተናደደና ወዲያውኑ ዲዞልቭ አደረገው ወይም በተናቸው ቶሎ ስለተበተኑ ምን ተባሉ ሾርት ፓርላመንት ተባለ ማለት ነው ምክንያቱም ወዲያውኑ ነው የተበተኑት 3 ሳምንት ነው የቆዩት ቀጣይ ምን ይላል ፓርላመንቱን ሾርት ፓርላመንትን ከበተነ በኋላ Charles wanted to defeat the Scots without money from the parliament but was unable to suppress the rebel ቻርልስ በተቻለው መጠን ፓርላመንት ሳያግዙት ስኮትላንድ ያለውን አመጽ ለማስቆም ፈለገ ነገር ግን አልቻለም ጭራሽ the government authority began to break down in England as well as break down in Scotland ጭራሽ አመጹ ከስኮትላንድ አልፎ ተርፎ ኢንግላንድ ውስጥ መጥቶ ይሄ አመጽ ተጀመረ ማለት ነው ስለዚህ አማራጭ አልነበረውም ቻርልስ ዘ ፈርስት ለሁለተኛ ጊዜ ፓርላመንቱን ጠራ ለሁለተኛ ጊዜ የተጠራው ፓርላመንት ሎንግ ፓርላመንት ተባለ ምክንያቱም ይሄ ፓርላመንት እንደ ሾርት ፓርላመንት ቶሎ አልተበተነም ከ1640 እስከ 1653 ድረስ ቆይቷል which means ለ13 አመት ያህል ቆይተዋል እነዚህ ፓርላመንቶቹ ማለት ነው እንግዲህ መገመት እንደምትችሉት ልክ እነዚህ ሎንግ ፓርላመንት ላይ ሲመጡ ሁሉም የፓርላመንት አካላቶች ወይም ሜምበሮች they were against the king ንጉሱን ይቃወሙት ነበር ምክንያቱም 11 አመት ያለ እንደፈለገ ሲገዛ ነበር እንደገና ደግሞ የሃይማኖት ጉዳይም አለ በብዙ ሪዝን ይቃወሙት ነበር ማለት ነው እና ምን ይላል Charles was forced to accept laws seriously limiting his power ስለዚህ የተለያየ ህግ እያወጡ ቻርልስን ያስፈርሙት ነበር እነዚህ ህጋቶች ደግሞ የቻርልስን ፓወር ምን ያደርጉበት ነበር ሊሚት ያደርጉበት ነበር ወይም ደግሞ ያግዱበት ይገድቡት ነበር ማለት ነው
ሶ በጀመራ ላይ ሁሉም የፓርላመንት ሜምበሮች አጌንስት ዘንጉስ ነበሩ። ንጉሱን በጣም ይቃወሙት ነበረ ማለት ነው። በኋላ ግን ከጊዜ በኋላ እነዚህም the parliament itself become divided ፓርላመንቱ በራሱ ምን ማለት ጀመረ? መከፋፈል ጀመረ። በአጠቃላይ ፓርላመንቱ በሁለት ግሩፕ ነው የተከፈለው። ምንድነው? የተወሰኑት የፓርላማ አካላቶች wanted to take away all the power of the king and make him a puppet of the parliament leader ንጉሱን ምን ማድረግ ይፈልጋሉ? ፑፔት ማድረግ ይፈልጋሉ። እንደፈለጉ የሚያዙት ፈርም የሚሉትን የሚፈርም ማድረግ ይፈልጋሉ። ማንን? ቻርልስ ዘ ፈርስትን። እነዚህ በአንድ በኩል ሆኑ። በተቃራኒው ደግሞ የፓርላመንት አካል ሆነው ይሄን የማይፈልጉ አሉ። እነሱ the parliament was going too far in opposing the king እንዴ ንጉሱን በጣም እየተቃወምነው ነው፣ እንደዚህ ልንቃወመው አይገባም፣ ንጉሱ እኮ ነው የሚሉ ደግሞ አሉ። ስለዚህ በአጠቃላይ እንግሊዝ ሪቮሉሽን ላይ የምታዩት ጦርነት በሁለቱ መሃል ነው። ኖ ንጉሱን መቃወም የለብንም፣ ይሄን ያህል ልንቃወመው አይገባም የሚሉት ሮያሊስት ይባላሉ። በተቃራኒው ደግሞ የንጉሱ ስልጣን መገደብ አለበት፣ ትልቅ መሆን ያለበት ፓርላመንት ነው የሚሉት ደግሞ ፓርላመንታሪያን ይባላሉ። ሶ በሮያሊስትና በፓርላመንታሪያን መካከል የተደረገ ጦርነት ነው እንግሊሽ ሪቮሉሽን። ግን ቀጥታ ወደ ጦርነቱ የወሰዳቸው ነገር ምንድነው የሚለውን እኔ the basic question which the king and the opposition to him in the parliament would not compromise rose following a rebellion in Ireland ትልቁ በቃ በፓርላመንታሪያን እና በሮያሊስት መካከል በንጉሱና የንጉሱ ስልጣን ይገደብ በሚሉ በፓርላመንት ውስጥ ባሉ ሰዎች መካከል ያለው አመጽ የተነሳው አየርላንድ ውስጥ በጀመረ አመጽ ተነሳ። ሶ ቀጣይ ምንድነው ጥያቄ የሆነው? ያንን አመጽ ለማስቆም አርሚ ያስፈልጋል። ከዛ ያንን አርሚ ማን ይቆጣጠረው የሚል ጥያቄ ተነሳ ማለት ነው። ምን ይላል? The parliamentary opposition demanded control over an army which could be raised to suppress this revolt, fearing that otherwise the army would be used against themselves. So ፓርላሜንታሪያኖቹ ወይም ደግሞ የንጉሱን ስልጣን በጣም የሚቃረኑት ሰዎች አየርላንድ ላይ የተነሳ አመጽ እንዳለ እናውቃለን። አየርላንዱን ላይ ያለውን አመጽ ለማስቆም አርሚ መዘጋጀት እንዳለበት እናውቃለን። ግን ያንን አርሚ የምንቆጣጠረው እኛ ነን አሉት። ማን? ፓርላሜንታሪያኖቹ። ማንን? ንጉሱ እምቢ አለ። The king refused this demand. The final incident making civil war unavoidable was the king attempt which failed to arrest 5 leading members of the parliament opposition. ምንድነው የሆነው? እንደነገርኳችሁ ፓርላሜንታሪያኖቹ አየርላንድ ላይ የተፈጠረውን አመጽ ማስቆም የሚችለውን አርሚ የመቆጣጠር እኛ እንፈልጋለን አሉት። ኪንጉ ሪፊውዝ አደረገ። ኖ አርሚውን መቆጣጠረው እኔ ነኝ አለ። በዚህ ምክንያት ተጣሉ። ፋይናል ኢንሲደንት ግን ቀጥታ ወደ ጦርነት እንዲገቡ ያደረጋቸው ምንድነው? ንጉሱ የፓርላሜንታሪ ውስጥ እነዚህ እሱን የሚቃወሙትን 5 ሰዎች ለማሰር ሲሞክር እነሱ ደግሞ ቀድመውት አመልጠው ወጥተው ነበረ። በዛ ምክንያት በቃ ንጉሱ ምንድነው ያደረገው? the king then left the capital to raise an army for his supporters from his supporters in the province. Parliament also raised an army and fighting began in summer of 1640. ስለዚህ ንጉሱ ምን አደረገ? ከለንደን ወጣና የራሱን አርሚ ማቋቋም ጀመረ። ፓርላሜንታሪያኖቹም ደግሞ ለንደን ላይ ሆነው እንደገና ዴቨሎፕድ የሆኑ ስቴቶች ላይ ሆነው የራሳቸውን አርሚ መመስረት ጀመሩ። ምን ሊያደርጉ? ሊዋጉ ማለት ነው። ሶ the first civil war ተጀመረ ማለት ነው። የመጀመሪያው ሲቪል ዋር ተጀመረ። ሶ ለንደን the rich part of the country and the navy supported the parliament. ለንደን እንደነገርኳችሁ የኢንግላንድ ካፒታል ሲቲ የነበረችውና ሀብታም የሚባሉት ሲቲዎች ያግዙት የነበሩት ለፓርላመንት ነበር። ሮያሊስቶቹ ደግሞ ወይም ደግሞ ሮያሊስት ያልኳችሁ የንጉሱ አጋዦች እነሱ ሩላር የሆኑ ወይም ደግሞ ገጠራማ አካባቢ ላይ ነበሩ ያሉት። በአጠቃላይ የመጀመሪያው ፈርስት ሲቪል ዋር ከ1642 እስከ 1646 ለ4 አመት ተደርጎ መጨረሻ ላይ ያሸነፉት ግን ፓርላመንቶቹ ናቸው። ፓርላመንት ወኑ ማለት ነው። እንዴት ሊያሸነፉ ቻሉ? ፓርላመንቶቹ የፈጠሩት አዲስ አርሚ ነበረ። ያ አርሚ ምን ይባላል? ኒው ሞዴል አርሚ ይባላል። እና በጣም ጥሩ የሚባል አርሚ ነበራቸው ፓርላመንቶቹ። ስለዚህ ሮያሊስቶችን ማሸነፍ ቻሉ። ይሄ ኒው ሞዴል አርሚ 2 ጀነራሎች ነበሩት። ቶማስ ፌርፌክስ እና ኦሊቨር ክሮምዌል የሚባሉ 2 የጦር ጀነራሎች ነበሩት። ሶ ይሄ ቶማስ ፌርፌክስ ዊዝድሮ አደረገ፣ ስልጣኑን በፍቃዱ ለቀቀ። ስለዚህ የኒው ሞዴል አርሚ ዋና ሊደር ማን ሆነ ማለት ነው? ኦሊቨር ክሮምዌል ሆነ ማለት ነው። ሶ አፍተር ዘ ፈርስት ሲቪል ዋር ልክ
የመጀመሪያው ሲቪል ዋር አለቀ። ካለቀ በኋላ ሮያሊስቶቹ ተሸነፉ፣ ፓርላሜንታሪያኖቹ አሸነፉ፣ ኪንግ ቻርልስ ተሸነፈ ማለት ነው። ሶ ቀጣይ ምንድነው የሆነው? ሴትልመንት፣ እንስማማ፣ በቃ ወደ ስምምነት እንግባ አሉ ማለት ነው። እና ስምምነት ሲገባ ግን አሁን 3 አካላቶች አሉ ማለት ነው። እነማን አሉ? ኪንጉ አለ፣ ፓርላመንቱ አለ፣ አርሚው አለ። አርሚ ምላችሁ ኒው ሞዴል አርሚ ማለት ነው። እና አግሪመንት ለመግባት ፈለጉ። ምንድነው የሆነው? ፓርላመንቱ ቻርልስ ዘፈርስትን ቢያሸንፉትም ስቲል ግን ከቻርልስ ዘፈርስት ጋር ተስማምተው እነሱ በሚሉት መልኩ እሺ ያላቸው እንዲቀጥል ነው የሚፈልጉት። ስቲል ሞናርኪው እንዲቀጥል እሱ ራሱ ንጉስ ሆኖ ነገር ግን ከነሱ ጋር ተስማምቶ እንዲቀጥል ይፈልጋሉ። ግን ቻርልስ believed that he was indispensable and could win in negotiation what he had lost on the battlefield. even ኔጎሽየት እናድርግ እንኳን ሲሉት ቻርልስ ፍቃደኛ አይደለም፣ ወይም ደግሞ እነሱ በሚሉት መንገድ አልሆን አላቸው። ባትልፊልድ ላይም ተሸንፏል። ኔጎሽዬሽንም ላይ ደግሞ ቻርልስ ዘፈርስት ስቲል ራሱን እንደ ኢንዲስፔንሳብል ወይም ደግሞ ምትክ እንደሌለው አድርጎ ነበር የሚያየው ማለት ነው። ሶ ፓርላመንት ዊዛውት ኦፍ ኮርስ ኢትስ ሮያሊስት ሜምበርስ who had joined in the King 1642 apparently had power at the end of the first civil war. እንደነገርኳችሁ ልክ የመጀመሪያው ሲቪል ዋር ሲያልቅ ፓርላመንት ላይ ድሮ ሮያሊስትም ፓርላሜንታሪያኖቹም ነበሩ። ግን በኋላ ጦርነት ስለሄዱ ከጦርነት በኋላ ፓርላሜንታሪያኖቹ ስላሸነፉ ፓርላመንት ውስጥ ያሉት እንዳለ ማን ሆኑ ማለት ነው? ፓርላሜንታሪያን ሆኑ። የንጉሱን ስልጣን መገድበው ግን ስቲል ከንጉሱ ጋር መስማማት የሚፈልጉ ማለት ነው። ሶ ምንድነው የተፈጠረው? However, the new model army had gunned and the army was not willing to just be disbanded. እንግዲህ እንደነገርኳችሁ የፈርስት ሲቪል ዋር ፓርላሜንታሪያኖቹ ኒው ሞዴል አርሚ የሚባል አርሚ አቋቁመው ከሮያሊስቶች ጋር ተዋጉ። ማለትም ከቻርልስ ዘፈርስት ጋር ተዋጉ። ከተዋጉ በኋላ ቻርልስ ዘፈርስትን ካሸነፉት በኋላ በቃ ናንስማማ ሲሉ ናንስማማና እኛ በምንልህ መልኩ እንተዳደር እንኑር ሲሉት ኒው ሞዴል አርሚ ግን ለምን ማለት ጀመሩ። በተለይ ኒው ሞዴል አርሚ ላይ እታች ያሉት እኛ እኮ ከዚህ ሰውዬ ጋር ተዋግተናል፣ ለዚህ ብለን እኮ ደማችንን አፍሰናል፣ ለምንድነው አሁንም መልሰን ከቻርልስ ዘፈርስት ጋር የምንወያየው? አንፈልግም ከሱ ጋር መወያየት፣ ወደ ዲሞክራሲ ነው መሄድ የምንፈልገው የሚሉ ሰዎች መጡ ማለት ነው። እነዚህ ሰዎች ምን ይባላሉ? ሌቭለርስ ይባላሉ። ሌቭለርስ ማለት ሌቭል ማድረግ ማለት እኩል ማድረግ ማለት ነው። ሁሉም ሰው እኩል መሆን አለበት። ለምንድነው ዲሞክራሲ የማይኖረው? ለምንድነው ሪሊጂየስ ቶለሬሽን? ለምንድነው ፕሮቴስታንት ካቶሊክ እየተባለን የምንጋጫቸው? ለምንድነው የሃይማኖት መስማማት የማይኖረው የሚሉ የራሳቸው የሆነ አይዲያ ያላቸው ከአርሚ ውስጥ ሰዎች መምጣት ጀመሩ ማለት ነው። እነዚህ ሰዎች ምን ይባላሉ? ሌቭለርስ ይባላሉ። ሶ ዘ ሌቭለርስ በጣም ጠንካራ ከመሆናቸው የተነሳ ሊደሮቹን የዛኔ የነበረውን የኒው ሞዴል አርሚ ሊደሮች ክሮምዌልን ጀምሮ የኒው ሞዴል አርሚ ዋናው አዛዥ ኦሊቨር ክሮምዌል ነው ብያቸዋለሁ። እዚህ ጋር ምስሉ ላይ ያስቀመጥኩላችሁ ኦሊቨር ክሮምዌል ነው። እና ኦሊቨር ክሮምዌልንና ልክ እንደሱ አዛዥ የሆኑትን ተሰብሰቡ አሏቸው። እነዚህ ሌቭለሮች ተሰብስባችሁ አውሩበት። እስከ መቼ ነው ከንጉስ ጋር ስምምነት የምናደርገው? አያስፈልግም ከንጉሱ ጋር መስማማት አሉ። እና ክሮምዌል እና የአርሚ ሊደሮቹ ተሰበሰቡ። የተሰበሰቡት ስብሰባ ምን ይባላል? ፑትኒ ዲቤት ይባላል። ይሄ ዲቤት ምንድነው? እውነትም ወደ ዲሞክራሲ መሄድ እንችላለን ወይ? እውነትም ይሄ ንጉሳዊ የሆነ ነገሩ መቅረት ይችላል ወይ የሚለውን ነገር ኦሊቨር ክሮምዌል እና የአርሚ ሊደሮቹ ተሰበሰቡ ማለት ነው። በማን ጥያቄ? በሌቭለሮች ጥያቄ ምክንያት ማለት ነው። ግን ማወቅ ያለባችሁ ነገር ኦሊቨር ክሮምዌል እሱ ኮንዘርቫቲቭ ነው። which means እሱም ራሱ ምንድነው የሚፈልገው? ከንጉሱ ጋር መስማማት ነው የሚፈልገው እና የሌቭለሮችን አይዲያ መቀበል አይፈልግም ነበር። ሶ መጨረሻ ላይ ምንድነው መጽሐፋችሁ ላይም ክሊርሊ ባያስቀምጠው የሌቭለር ሊደሮች ተመርጠው በጥይት ነው የተገደሉት። ስለ ዲሞክራሲ ቢያወሩም ግን ተቀባይነትን አላገኙም ማለት ነው። ኤኒዌይ እዚህ ጋር የሚያወራላችሁ ስለሱ ነው ማለት ነው። በአጠቃላይ ፑትኒ ዲቤት ያለምንም ኮንክሉዥን እና ያለምንም አግሪመንት ነው የተቋጨው ማለት ነው። ለምን እንደነገርኳችሁ ኦሊቨር ክሮምዌል ኮንዘርቫቲቭ ነው which means ሞናርኪን ማስጠበቅ ነው የሚፈልገው። ሌሎችም አርሚ ሊደሮች እንደዛ ናቸው። ሌቭለሮች አይዲያቸው አልተሰማም ማለት ነው። ሶ ፑትኒ ዲቤት መጨረሻ ላይ ያለምንም አግሪመንት ያለምንም ፖይንት ነው የተቋጨው ማለት ነው። ቀጣይ ሰከንድ ሲቪል ዋር ተጀመረ። መቼስ ሰከንድ ሲቪል ዋር እንዴት ሊጀመር ቻለ ብላችሁ ልትጠይቁኝ ትችላላችሁ። ምክንያቱም ሮያሊስቶቹ ኦልሬዲ ተሸንፈው
ቻርልስ ዘ ፈርስት ኦልሬዲ ተሸንፎ እንዴት ሰከንድ ሲቪል ዋር ታዲያ ሊነሳ ቻለ? ይሄ የሆነበት ምክንያት ምንድነው? one political group of Scots had reached an agreement with the Charles and sent an army to support him. ቻርልስ ተሸንፎ ራሱ ምን ያደርጋል? በሚስጥር ከስኮትላንዶች ጋር ይዋዋል ነበር፣ ይጻጻፍ ነበር። ምን ብሎ ነበር የሚጻጻፈው? እባካችሁ እናንተ ፕሪስቢቴሪያን ካልቪኒስት እንደሆናችሁ አውቃለሁ። ስለዚህ መታችሁ ካገዛችሁኝ እኔ ንጉስ ስሆን ሙሉ ስልጣኔን አብሶሉት ሲሆን ስልጣኔን ሲዝ ኢንግላንድ ላይ ያለውንም ካልቪኒዝም እንዲኖር አድርግላችኋለሁ እያለ ይላቸው ነበር። ስለዚህ ስኮትላንዶች ይሄንን አምነው ምን አደረጉ? ኢንግላንድን ወረሩ ማለት ነው። ልክ ኢንግላንድን ሲወሩ ታዲያ ይሄ ሲቪል ዋር እንዴት ይሆናል? ስኮትላንዶቹ ኢንግላንድን እኮ ነው የወረሩት እንዳትሉ፣ ልክ ስኮትላንዶች ኢንግላንድን ለቻርልስ አግዘው ሲወሩ ድሮች ኢንግላንድ ላይ ተሸንፈው የነበሩት ሮያሊስቶች እንደገና አመጹ ማለት ነው። እንደ አዲስ አመጹ ተነሳ ማለት ነው። ስለዚህ እንደገና እንግሊሽ ሮያሊስቶች እና ስኮትላንዶች በአንድ በኩል ሆነው ከማን ጋር ተዋጉ? ከኒው ሞዴል አርሚ ጋር ተዋጉ። ኒው ሞዴል አርሚ ደግሞ ማንን ወክሎ? ፓርላመንቱን ወክሎ ማለት ነው። ሶ እስቲል ግን ማን አሸነፈ? ኢን ዲሴምበር 1648 ዘ አርሚ አሸነፈ ማለት ነው። ኒው ሞዴል አርሚ እንደገና ስኮትላንዶችንም እንደገና ደግሞ ሮያሊስቶችንም ለሁለተኛ ጊዜ በሰከንድ ሲቪል ዋር አሸነፈ ማለት ነው። ሶ ከዚህ በኋላ ግን የኒው ሞዴል አርሚ መሪ የነበረው ኦሊቨር ክሮምዌል የቻርልስ ዘ ፈርስት ነገር መረረው። በቃ ከአንድም ሁለቴ እድል ሰጡት፣ ሊያናግሩት ሞከሩ። እስቲል ግን ቻርልስ ዘ ፈርስት ለድርድር የሚሆን ሰው አልነበረም ማለት ነው። ሶ ምን ይላል ኦሊቨር ክሮምዌል? ምን ሊያደርግ አሰበ? ቻርልስ ዘ ፈርስትን ለግድያ ወይም ደግሞ መርደድ እንዲሆን ቢሄድድ እንዲሆን ለማስደረግ አሰበ። ግን ያንን እንዳያደርግ ደግሞ ቅድም እንደነገርኳችሁ ፓርላመንት ውስጥ ያሉት ሰዎች እስቲል ከንጉሱ ጋር መስማማት ነው የሚፈልጉት። ስለዚህ ምን አደረገ? the member of the house of commons who remained were called ramp. house of commons ውስጥ ሄደና እስቲል ንጉሱን ሊያግዙ ይችላሉ ብሎ ያሰባቸውን ሰዎች አባረራቸው። ከዛ የተወሰኑ ሰዎችን ብቻ አስቀራቸው። የቀሩት ሰዎች ምን ይባላሉ? ራምፕ ይባላሉ። እነዚህ ራምፕ የሚባሉት ሰዎች የኦሊቨርን አይዲያ ሰፖርት የሚያደርጉ ሰዎች ናቸው ማለት ነው። ሶ ከዛም በተጨማሪ ሃውስ ኦፍ ሎርድን አቦሊሽ አደረገው። በቃ አያስፈልግም ብሎ ሃውስ ኦፍ ሎርድንም አቦሊሽ አደረገው። ሃውስ ኦፍ ኮመንስ ቀረ። ከሃውስ ኦፍ ኮመንስ ውስጥም ኦሊቨር ክሮምዌል ምን አደረገ? የሱን አይዲያ ሰፖርት የሚያደርጉለትን ሰዎች ብቻ አስቀረ። የቀሩት ሰዎች ምን ይባላሉ? ራምፕ ይባላሉ አለን። ከዛ after the second civil war Cromwell moved fast to smash the levelers movement inside and outside the army. ቀደም እንደነገርኳችሁ ሌቭለሮችንም አስገደላቸው። ለምን? ስለ ዲሞክራሲ ምናምን ነው የሚያወሩት። ይሄንን አይዲያ ክሮምዌል አልተመቸውም። እሱ ኮንዘርቫቲቭ ነው። እንደዚህ በጣም የወጣ አዲስ የሆነ ነገር አይፈልግም። ስለዚህ ሌቭለሮችንም አስገደላቸው። ሶ ምንድነው ያደረገው? እዚህ ጋር እንዴት ኤክስኪዩት ሊደረግ እንደቻለ ነው የምናየው ማለት ነው። ከዛ በኋላ ምንድነው የሆነው? ኦሊቨር ክሮምዌል ምንድነው ያደረገው? ራምፖቹ ወይም ደግሞ የተቀሩት የሃውስ ኦፍ ኮመንስ ውስጥ ያሉት የሱን አይዲያ የሚያራምዱት ሰዎችና ከነሱ ጋር ሆኖ they staged a show trial of the king and Charles the First was publicly beheaded in January 1649. ምንድነው ያደረጉት? ለፍርድ አቀረቡት። ማንን? ቻርልስ ዘ ፈርስትን። ሶ አንተ ሀገር ክዳሃል፣ አንተ እንደዚህ ከአንድም ሁለቴ ኢንግላንድን ለሲቪል ዋር አድርሰሃታል ምናምን ብለው አሉት። ቻርልስ ዘ ፈርስት ደግሞ የሱ ሪያክሽን ምን ነበረ? ሲጀመር እናንተ እኔን ለፍርድ ማቅረብ አትችሉም። እኔ እኮ ንጉስ ነኝ። የኔ ፓወር እኮ ከአምላክ የተሰጠ ነው። እንዴት ነው እናንተ እኔን ለፍርድ ለማቅረብ የምታስቡት? ምክንያቱም ቻርልስ ዘ ፈርስት ያውቃል ኦሊቨር ክሮምዌል ተስፋ እንደቆረጠና እሱን ለሞት ሊፈረድበት እንደሆነ ስላወቀ ሂሮይክ በሆነ መንገድ አለ አይደለ ሳይፈራ ወይም ደግሞ እንትን ሳይል ኖ ብሎ መጨረሻ ላይ እስከ ተገደለበት እስከ ጃንዋሪ 1649 ድረስ በሐሳቡ ጸንቶ ነው የሞተው። እና ቻርልስ ዘ ፈርስት ግን ከመሞቱ በፊት የሱን ልጆች በኋላ የምናየው ቻርልስ ዘ ሰከንድ የሚባል አለ ሸሽተው ወደ ፈረንሳይ እንዲሄዱ ሁላ አድርጎ ነበረ። ምክንያቱም ያው እሱን ይከተላሉ ተብለው ሌላ ችግር እንዳይደርስባቸው ማለት ነው። እና መጨረሻ ላይ ያው ቻርልስ ዘ ፈርስት ኢንግላንድን ሁለት ሲቪል ዋር ለራሱ ስልጣን ሲል ከፈጠረ በኋላ ስቲል ግን ለአይዲያው ሲል ቢሄድድ ሆኖ
ሞተ ማለት ነው። እና ከዛ በኋላ ማን ቀረ ማለት ነው? ሃውስ ኦፍ ዘ ሎርድስ ኦልሬዲ አቦሊሽድ ተደረገ እንደነገርኳችሁ። ሃውስ ኦፍ ኮመንስ ውስጥ የተወሰኑ ሰዎች ብቻ ቀሩ። እነዚህ ራምፕ ተባሉ። ምክንያቱም የኦሊቨር ክሮምዌል ለራሱ የሚመቹ ሰዎችን ብቻ ነበር ያስቀረው። ሌቭለርሶችን አስገደላቸው። ሶ ኦሊቨር ክሮምዌል ኦልሞስት ኢንግላንድን መቆጣጠር ጀመረ ማለት ነው። ራሱን ፕሮቴክተር ብሎ መቆጣጠር ጀመረ። ሶ ከዚህ በኋላ የኢንግላንድ ታፋንታ ምንድነው የሚሆነው? ምንድነው ኢንግላንድ ላይ የሚፈጠረው የሚለውን በቀጣይ ፓርት እናያለን ማለት ነው። ባይ ባይ።